እናጣሽ። አንቺ ምን ልጆችሽን ታጭናለሽ? እንዴት ነው የምትናገሪው? እኔ እኮ እናትሽ ነኝ። እናቴ ስለሆንሽ ነው ይሄንን የምናገረው። እባክሽ እማዬ አዳምጪኝ፣ አንተጣጣም። ዞር በይልኝ። በአንቺ አማርኛ ልንገርሽ እማዬ፣ ዛሬ አልሰማም ብለሽ ጆሮሽን ዘግተሽ ስትሄጂ ነገ እኔና ናታንን ስታጭን ጸጸቱ ይገልሻል። ቆይ ምን ይሁን ነው የምትሉኝ? አዳምጪኝ እስኪ አንዳንዴ እንኳን ንገሪኝ። የት ነው ያለው? ገጠር ነው። የት ይሆናል እትዬ? ትሰሚኛለሽ? መጥቶ እንዲወስድሽ እንድታደርጊ። ምን? ልጄን አግቶ የሚያስፈራራት ማን ስለሆነ ነው? የኔ አባት። ዝም በይ። ከዚህ በኋላ ዝም ብለሽ ከዚህ ቤት እንድትወጪ እፈልጋለሁ። ከዚህም በኋላ ማን እዚህ ቤት እንደሚያኖርሽ አያለውኝ። አሁን ማኪ ይሄንን ነገር ሳትሰማ ቀጥ ብለሽ ከዚህ ቤት ውጪ በማለት እንግዲህ ሰላምን ከቤት አስወጥታት ትገኛለች። እንዴት ማኪን አባትሽ ያግታታል? አባትሽ አግቶ ልጄን እንዴት ነው የሚያሰቃያት? ስለዚህ ማኪ ከመስማቷ በፊት ከዚህ ቤት እንድትወጪ እፈልጋለሁ እያለቻት ትገኛለች። ሆኖም እኔ እስክመለስ ድረስ እዚህ ቤት እንዳላይሽ ዓይንሽን ማየት አልፈልግም በማለት ሰላምን እንግዲህ ከቤት አውጥቷት ትገኛለች። እንግዲህ ትዳሩንም ማኪን ካላገባክ አንተ ከዚህም በኋላ እናቴ ብለ እንዳትጠራኝ በማለት እንግዲህ ለናታን ነግረዋለች። ሮዚም ደግሞ አንቺ ብቻ ሳትሆኚ አንቺን ብቻ ሳይሆን የምናጣው አንቺም ደግሞ እኛን ታጭናለች። ስለዚህ ለምንድን ነው አንድ ጊዜ የማትሰሚኝ? በማለት እንግዲህ እናቷን ትለምናትና ታስቀምጥና ይነግሯታል። እሱም እንግዲህ በልቤ ውስጥ የምወዳት እንባ እንኳን ጠብ ስትል የምታሳዝነኝ የምሰስታት እስከ መጨረሻ አብሬ ልኖር ያልኳት ፍቅረኛ አለችኝ፣ በሞት እንኳን ሮዛን አላገባትም ብሎ ይላታል። እሷም እንግዲህ በዚህ ሰዓት እራሷን ስታ ሆስፒታል ገብታለች። እንግዲህ ሮዚም ደግሞ ምንድን ነው የተፈጠረው? አንቺስ በምን ምክንያት ነው ሆስፒታል እየገባሽ ብላ ስትላት እንግዲህ ምክንያቱን አልነገረቻትም ማለት ነው። ሆኖም እንዴት ይሄ ነገር ሊፈጠር ይችላል እያለች ነው ሮዚ። እንግዲህ አሁንም ወንድሟ ተስፋ እንዳይቆርጥ በዚህ ካልተሳካልን እንኳን በሌላ መንገድ እንሞክራለን። አሁን ትግሉን ጀምረናል፣ ወደ ኋላ መመለስ የለም፣ እስከ መጨረሻው ድረስ እንፋለማለን እያለች ነው። እንግዲህ ናታንም አንቺ ወንድም ሴትም ሆነች ስላሳደግሽን እኛ ከአንቺ ትእዛዝ ስር አንወጣም ስንል አንቺ ደግሞ በእኔ ውስጥ ናችሁ ማደር ያለባችሁ ብለሽ የእኛን ስሜት እንኳን እየተረዳሽን አይደለም። እማዬ ስሜታችንን ተረጅን በማለት ቢለምናትም እሷም እንግዲህ ማኪን ካላገባ እያለች ትገኛለች። እሱም እንግዲህ ማኪን ሊያገባት ፈቃደኛ አይደለም። ሰላምም እየተንገላተተች ትገኛለች። ምን ይሻለኛል? እንዴትስ ነው? እስከ መቼ ድረስ ነው እሷ ካልተቀበለች ተደብቀንስ የምንኖረው? እያለች እንግዲህ እያለቀሰች ኩሽና ውስጥ ባለችበት ሰዓት ነው እንግዲህ የናታን እናት መቷ። አባትሽ ማን ነው? አባትሽ እንዴት ማኪን ሊያግታት ይችላል? አባትሽስ የት ነው ያለው? በማለት ማኪ ሰላምን እያፋጠጠቻት ነበረ። ሰላምም እንግዲህ አባቷ ገጠር እንዳለ እየነገረቻት ትገኛለች። አባቴ ገጠር ነው ያለው፣ ይሄንን ነገር ደግሞ አያደርግም ብላ ስትላት አሁን እንግዲህ ማኪ ሳሰማ ከዚህ ቤት ውጪ በማለት እንግዲህ በቁጣ ያስወጣቻት። ለዛ ነው እንግዲህ ታማም ሆስፒታል ሄዷ ከሆስፒታልም ቤት ተመልሷ መታ ነበረ። ማኪ እየተንከባከበቻት ትገኛለች። እንግዲህ ማኪ እየተንከባከበቻት በምትገኝበትም ሰዓት ምንድን ነው እየተፈጠረ ያለው? ምንድን ነው እየሆነ ያለው? ለምንድን ነው እንደዚህ የሚኮነው? እያለች እንግዲህ ማኪም ለምን እንደሄደች ከጠየቀቻት በኋላ ወንድምሽስ የት ሄደ ብላ የናታን እናት ትጠይቃታለች። ወንድሜ እኮ እኔ እንደ ወንድሜ አልቆጥረውም። እሱ ሀብትን መርጦ ከቤተሰቦቹ ሀብት ጋር ተደላንቆ ነው የሚኖረው። ስለዚህ አሁን ላይ እኔ እሱ ወንድሜም አይደለም ትለዋለች። እንደዚህ ማለት የለብሽም ልጄ፣ እናትሽ እንኳን ካለ እህት ካለ ወንድም ብትተውሽ አሁን ላይ አንቺ ወንድም አለሽ፣ እንዴት እንደዛ ትያለሽ? እያለቻት ትገኛለች። እሷም እንግዲህ በፍጹም እኔ አልፈልገውም ትላለች። ሆኖም እንግዲህ በዚህ ጋር
እንግዲህ የናታን እናት ምንም ወንድምሽ ነው እያለቻት ትገኛለች። ሆኖም ማኪ ግን እንደ ወንድሟ እንደማትቆጥረው ነው እየነገረቻት ያለችው ማለት ነው። ምንም ወንድሜ አይደለም፣ ገንዘብን ነው የሚወደው፣ እሱ የራሱ ምርጫ መርጧል እያለች እንግዲህ የራሷን ብቻ ነው የምትናገረው። ሆኖም እንግዲህ እናትየዋ እቺ ሰላም የምትባለው ማናት እያለች ትገኛለች። እንግዲህ ማኪ እኔ እቺ ሰላም የምትባለዋን አግኝቼ ዋጋዋን ልሰጣት እፈልጋለሁ፣ ሰላም የምትባለዋ ማናት ብላ ትላለች። እንግዲህ ናቲም እናት እኔ ሰላም የምትባለዋን እኮ አላቃትም በማለት እንግዲህ ትነግራታለች። እሷም እንግዲህ አላቅም ብላ ስትነግራት እንዴት ነው አንቺ ያላወቅሻት? እሺ አንቺ ባታቂያት እንኳን ለአንቺ ማኪ ልትነግርሽ ትችላለች። ስለዚህ አሁን አንቺ ሁሉንም ነገር እሷን ጠይቂያት፣ ሮዚ ልትነግርሽ ትችላለች ብላ ትላለች። እሺ እንግዲህ ልጄ ካልሽ ብላ ትላለች። እኔ ሮዚን እጠራልሻለሁ፣ ሮዚን ጠይቂያት ብላ እንግዲህ ሮዚ ሳሎን ባለችበት ሮዚ ጋር ትሄድና ሮዚ ብላ ትላታለች። ምን ነው ሳቅሽ አለቀ እንዴ ብላ ስትላት የምን ሳቅ ነው ምንድን ነው የሚያልቀው ብላ ስትላትም ዝም ስትል እንዴ ምን ነው ሳቅ አስቂም እያለች እንግዲህ ስትጫወትባት ከእንደገና እኔ ግን ምልሽ ሰላም የምትባለዋ ልጅ ማናት በማለት ትጠይቃታለች። እሷም ሰላም የምትባለዋ ልጅ እኔ አላቃትም፣ ምነግርሽ ይመስልሻል ወይ? ሰላም የምትባለዋን ልጅማ ካወቅሻት እኔ እሸልምሻለሁ እያለቻት ነው እንግዲህ ሮዛ ማለት ነው። እሷም እሺ እማዬ ትጠራሻለች ትላታለች። እንግዲህ ሰላም የምትባለዋን ቢያቋት ሊምሯት አይደለም ማለት ነው። እንግዲህ ናታን እንዳለው ተደብቃ መኖር እንጂ ያለባት እንዲህ ማድረግ የለባትም ማለት ነው። እንግዲህ ሰላም እጅግ በጣም ነው የምታሳዝነው። ራሷን እየጎዳች ነው። እንግዲህ እስከ መቼስ ነው የሚደበቁት? የናቲ እናት ግን ያው ትክክል አይደለችም። የልጁን ፍላጎት መጠበቅ አለባት። ግን እሷ በቃ በእኔ ቁጥጥር ስር መዋል አለበት እያለች ነው። እንግዲህ እንዴት እንደሚኮን እንግዲህ ቀስ እያለን በሂደት የምናየው ይሆናል። ሰላም ብታሳዝነንም ማለት ነው። እንግዲህ ሰላም በዛ አይነት ዘዴ ውስጥ እንግዲህ ቀለበቱን አስሯለች። ሰርጉንስ እንዴት ነው የምታደርገው? ሮዛ እንግዲህ ሮዛ መለኛዋ ማለት ነው የኔ ትንሿ መካሪ አደግሽልኝ እያላት ይገኛል። ሆኖም እንግዲህ ዛሬ ላይ ክፍሉ የተጠናቀቀው ባልታሰበው ሁኔታ እንግዲህ ሰላምን ከቤት እያባረረቻት ትገኛለች። ዳግም እዚህ ቤት እንዳላይሽ እስቲ ማንም እንዲያስገድደኝና እዚህ ቤት እንደምትኖሪ አያለው ብላለች። እንግዲህ ሰላምም እጅግ በጣም ደንግጣለች። ከዛ ቤት ከወጣች እንግዲህ ናታንን እንደማታገኘው ነው የምትረዳው። ግን ከዛ ቤት ወጥታ ቤት ብትከራይ ናታንን እንደውም ታገኛለች። ሆኖም ግን እንደዛ ሲሆን ደግሞ ቶሎ ይደረስባቸዋል ማለት ነው። እንግዲህ ማኪ እያፈፈሰፈሰች ትደርስባቸዋለች ማለት ነው። ስለዚህ እንግዲህ ዛሬ ላይ እጅግ በጣም ጉጉት ብለን እንግዲህ የጠበቅነው እናትየው ትሰማለች ብለን ነበረ። እንግዲህ ሰላም እንደሆነች አልነገረም፣ ግን በጣም የሚያፈቅራትና የሚኖርላት አንዲት የእንባ ጠለላ እንዲወርዳት እንኳን የማይፈልጋት እንዳይኑ ብሌን የሚጠነቀቅና የሚሰስታት የሚያፈቅራት እንዳለው ተናግሯል ማለት ነው። እንግዲህ እዚህ ጋር እቺ ልጅ ማናት የሚለውን እንግዲህ አሰሳ ይጀምራሉ። እንግዲህ ሮዚ ደግሞ እየሳቀችና እያስካካች ትገኛለች፣ መለኛዋ ማለት ነው። እንግዲህ የመጨረሻውን ለማየት እጅግ በጣም ነው የሚያጓጓው። አሁን ላይ እንግዲህ ትንሽ አሁን ናቲም ከዚህ ቤት እንድትወጣ አይፈልግም። ሮዛም ከዚህ ቤት ሰላም እንድትወጣ አይፈልጉም። በዚህ ሊነቃባቸው ይችላል ብዬ አስባለሁ። ሆኖም ሰላም ከዚህ ቤት ትወጣለች ወይስ አትወጣም የሚለውን ደግሞ እንደተለመደው ግምታችንን እናስቀምጣለን። እናንተም ደግሞ ግምታችሁን አስቀምጡ ማለት ነው። እንግዲህ እኔ ሮዚ እያለች ከቤት አትወጣም። ሮዚ እንግዲህ ሰላምን እንደምትፈልጋት እና እሷ እንዳላሳገተቻት ትናገራለች ብዬ አስባለሁኝ። ናቲም እንግዲህ ዝም ብሎ እንድትወጣ አይፈቅድም። እንግዲህ እንዴትም ብለው እናትየዋን
አሳምነዋት ወደ ቤት ይመልሷታል ብዬ አስባለሁኝ እንጂ ትሄዳለች ብዬ ምንም የማስበው ነገር የለም። እንግዲህ ይህንን ይመስላል ማለት ነው። እናንተም ሀሳባችሁን አስቀምጡ። እንግዲህ ማኪ እየተቃጠለች መኖሯ ነው ማለት ነው። ማኪ እንግዲህ አይዞሽ እያላቻት እሷ የሚያፈቅራትን ትታ የማያፈቅራት ላይ እንግዲህ እንደዛ መሆን እጅግ ይከብዳል ማለት ነው። አፍቃሪዋን ያገናኛት አፍቃሪዋን ትቀበለው ማለት እና ስለዚህ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። መልካም ምሽት ይሆንላችሁ የሴና ቤተሰቦች። ቴንኪው ብያለሁ በፈረንጅኛ።